ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በዚህ ሰዓት ከምሰሟቸው መረጃዎች መካከል የግንባር መረጃዎች እንደተጠበቁ ናቸው። ከተለያዩ አካባቢዎች ያሰባሰብኳቸውን አሁናዊ መረጃዎች ወደ እናንተ አደርሳለሁ። እንደዚሁ ደግሞ ተዛማጅ አገር አቀፍ ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ መረጃዎችን ወደ እናንተ አደርሳለሁ። እናንተ የሚጠበቅባችሁ እስከ መጨረሻው ፕሮግራሙ መከታተል ብቻ ነው። አስተያየት፣ ጥቆማ፣ ምልከታ፣ ትዝብት እንዲሁም ደግሞ ሀሳብ ቢኖራችሁ ለዚህ ጉዳይ ተብሎ የተዘጋጀ የጥቆማ መቀበያ የኢሜል አድራሻ አለ። ጥቆማ@gmail.com ዲስክሪፕሽን ላይ በሚገለጸው የኢሜል አድራሻ ብትልኩልኝ ይደርሱኛል። ከዛ ባሻገር በሜሴንጀር፣ ቴሌግራም፣ ዋትሳፕ እንዲሁም ደግሞ በቲክቶክ እና በትዊተር ውስጥ ብትልኩልኝም እንደዚሁ የሚደርሱኝ ይሆናሉ። ይህን እያደረጋችሁ ስለሆነ ብዙዎቹ በእጅጉ ነው የማመሰግነው። እንግዲህ ከላካችኋቸው መልእክቶች መካከል አንድ ጠንከር ያለ ሀሳብ ያደረሱኝ አድማጭ ተመልካች አሉ። ከዚህ ሀሳብ ላይ የተወሰነውን ባጭሩ ወስጄ ወደ እናንተ ላድርስ። የፋኖን ትግል በተመለከተና ክፍለ ሀገራዊ ሁኔታውን በተመለከተ እንግዲህ ዝርዝር ምልከታዎች ያሉት እይታ ነው የላኩልኝ። ከዚህ ውስጥ እንግዲህ በተለይ የህወሓት የደቡባዊ ቀጠና ተስፋፊነት የሚለው በራያ በኩል እስካለ ውሃ ያለው የህወሓት ፕሮጀክት ሃይማኖታዊና ወታደራዊ እንቅስቃሴ በዚህ ቀጠና በፋኖ ላይ ምን አይነት አሉታዊ አዎንታዊ ተጽዕኖ እያመጣ እንደሆነ በውል መገምገም አለበት የሚል ምልከታ ያለው፣ በተመሳሳይ እንደዚሁ ደግሞ ሰሜን ኦሮሚያ የሚለው የኦህዴድ እና የሌሎቹ የኦሮሞ የፖለቲካ ድርጅቶች ውስጣዊና ውጫዊ ድብቅና እንዲሁም ደግሞ ቀጥታ እንቅስቃሴ በዚህ ቀጠና ባለው የሸዋና የወሎ ፋኖ ውስጥ ይህ እንግዲህ ሃይማኖታዊ ባህሪም ያለው እንቅስቃሴ ነው። ከዚህ ጋር ያለው ጉዳይ በውል መታየት አለበት የሚለው ነው። እንግዲህ የትግራይ ተስፋፊ ፖለቲካ አሁን በጎንደር ቀጠና ባለው በተለይ ምዕራብ ትግራይ እያሉ በሚጠሩት ቀጠና ወደፊት ለሚያደርጉት እንቅስቃሴ በፋኖ ውስጥ ያላቸው አጠቃላይ ሁኔታ ምን ይመስላል የሚለውን ጨምሮ በተለያዩ አካባቢዎች እንግዲህ ከክፍለ ሀገራዊ ሁኔታዎች እና ከተዛማጅ ኩታ ገጠም የችግሮች ስጋት አንጻር ያለው ሁኔታ በተመለከተ የፋኖ ትግል ከነዚህ ሁኔታዎች አንጻር እንዴት ይታያል የሚለው ነው። እንግዲህ የህወሓት ተስፋፊነት አሁን ሃይማኖታዊ ባህሪም ይዞ መጥቷል የሚለውን በተለይ ለማሳየት በራያ ቀጠና የትግራይ ሲኖዶስ ሆኖ በሚል አብያተ ክርስቲያናትን ጭምር ጫና እያደረገ ያለው ኃይል፣ ከዛ ቀጥሎ ደግሞ በዚህ ቀጠና እስካለ ውሃ ድረስ መስመር አስምሮ ሰሞነኛ እንቅስቃሴዎችን በተመለከተ በፋኖ የዛ አካባቢ ትግል የሚኖረው ተጽዕኖ በውል መገምገም አለበት የሚለውን የተለያዩ ምልከታዎች አስቀምጠዋል። በእጅጉን የሚያመሰግነው መልእክቱ ደርሶኛል። ሌላው ደግሞ በሚዲያ ቢቀርብ በሚል የፖለቲካ የቅርብ አዳሪነት የአማራን ህዝብ የህልውና ፈተና ውስብስብ እያደረገው ነው፣ የፖለቲካ የቅርብ አዳሪነት የሚል መልእክትም ደርሶኛል። አገርን፣ ትውልድን፣ ህዝብን ከባድ ዋጋ እያስከፈለ ነው የአብዛኞቹ የአማራ ልሂቃን የፖለቲካ ቅርብ አዳሪነት። ፖለቲካውና ፖለቲከኞች ከመነሻው ሩቅ አሳቢ ሩቅ አላሚ ካልሆኑ ከባለፉት 70 ዓመታት ትግል መውጣት አይቻልም፣ ፈጽሞ ማሸነፍ አይቻልም። ስለዚህ በአማራ ፖለቲካ ውስጥ የቅርብ አዳሪ ፖለቲካ ባህሪ ትልቅ ፈተና ነው የሚል ጽሁፍ እንደዚሁ አድርሰውኛል። አመሰግናለሁ። እንግዲህ ያው ሰዎች ልምድ ያላቸው ሰዎች ወደኋላ ሄደው ሲመለከቱት ነው ይህንን እያደረሱ ያሉት። በነገራችን ላይ እነዚህ አስተያየቶች ካቀረቡ ትላንትናው ዕለት ከአንከር ሚዲያ ጋር ቆይታ ያደረጉት የቀድሞ የአማራ ክልል ባለስልጣን እንዲሁም የውጭ ጉዳይ ሚኒስትርና በኋላ የብሔራዊ መረጃና የብሔራዊ ደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው ከአንከር ሚዲያ ጋር በነበራቸው ቆይታ ካነሷቸው ጉዳዮች መካከል ለሌሎቹ አሁን ስልጣን ላይ አክቲቭ ፓወር ወይ ደግሞ እንደነ ተመስገን ጥሩነህ እንግዲህ የአማራ ፖለቲካ አጠቃላይ ሁሉም ተሰጥቷቸው በእጃቸው ላደረጉ ሰዎች ምን ትምህርት ይወሰዳል የሚለውን በተመለከተ የአቶ ገዱ የሚዲያ ቆይታ ጸጸትን ተመልክቼዋለሁ። በዚህ ውስጥ እንግዲህ አቶ ገዱ የስሜት ፖለቲካ፣ ህዝበኝነት፣ የጥላቻ ፖለቲካ አሳብዶን ጉድ ሰራን የሚል ጸጸት ውስጥ ገብተው ነው እንግዲህ በዚህ ቃለ ምልልሳቸው ላይ የሚታዩት። ትልቁን ጉልበት ስልጣንን ለማይሆን ሰው ለአብይ አህመድ የጥፋቶች ሁሉ አውራ ለሆነው አብይ አህመድ ሰጠን፣ ከዛ በኋላ ተጫወተብን ነው የሚሉት በጸጸታቸው። አብይ አህመድ ዋናው የጥፋት ኃይል ነው፣ ለዋና የጥፋት ኃይል ነው ስልጣን እየሰጠ ነው ይላሉ አቶ ገዱ። መጀመሪያ ድርጅት አልባ አደረግን፣ ከዛ በኋላ ተሰባስበንበት የምንመክረው ድርጅት እንዳይኖረን ከሆነ በኋላ ቀጥሎ እንዳንተማመን ራሳችን እንዳንከላከል እንኳ እርስ በርስ እንድንጠራጠር አደረገን፣ ድርጅት አልባ አድርጎ ሁላችንም በተነን ነው የሚሉት። የእርስ በርስ ሁኔታውንም በተመለከተ እንደዚሁ በተለይ የብአዴን በኋላም የአዴፓ ፖለቲካ በአብይ አህመድ እንዴት እንደተበተነ በግልጽ የሚያሳይ ነው። በግሌ የደረሰብኝን በደል ወደፊት ገልጸዋለሁ ብሏል አቶ ገዱ።
ከ2014 ጀምሮ ከብልጽግና በይፋ ብለቅም መሸኛ ወይም ደግሞ ማሰናበቻ አልተሰጠኝም ብለዋል። በዚህ በአብይ አህመድ ጋር ከ2012 ጀምሮ መስራት እንደማይቻል ተመልክቼ ነው ጉዳዩን መልቀቂያ ያስገባውት የሚሉት የመጀመሪያው እንግዲህ ጀዋር ተከበብኩ ባለበት ጊዜ በአማራ ተወላጆች ላይ የተፈጸመውን ግፍና ሰቆቃ በተመለከተ ጉዳዩን ወደ አብይ አህመድ ስናቀርበው ይሄ አጋጣሚ ነው፣ ሆን ተብሎ የተፈጸመ አይደለም በሚል ጉዳዩን ለማስተባበል ሞከሩ ነው የሚሉት። ከዛ በኋላ በህወሓት ወረራም እንደገና ያው የህወሓት ወረራ ተከትሎ መንግስቱንም ህዝብንም ለማዳን አብሬ ዘመትኩኝ። በዚህ ጊዜ ከዘመቻው መልስ ወደ ቤንሻንጉል ተላኩ፣ ወደ አሶሳ። በዛም የአማራ ህዝብና የቤንሻንጉል ህዝብ ጋር የነበረውን ቅራኔ ለመፍታት ስሞክር እንደገና ከዛም ተነስቼ መጣሁ የሚሉት አቶ ገዱ በአጠቃላይ እንግዲህ በተለይ ከህወሓት ወረራ መጠናቀቅን ተከትሎ በስም ተጽፎ አማራ የታገለው ልዩ ኃይሉ ፋኖ ታጣቂው ጽንፈኛ ሲባል ይህንን መቃወም ጀምሬ ወጣሁ ነው የሚሉት። ይሄ እንግዲህ አጠቃላይ ምልከታው ምንድን ነው? ከዚህ ውስጥ ምን ይወሰዳል? እንደምታስታውሱት አቶ ገዱ አንዳርጋቸው እንግዲህ የአዴፓ ከፍተኛ ባለስልጣን በነበሩበት ጊዜ አሜሪካ ሄደው በለውጡ ሰሞን ስልጣን ትይዛላችሁ ሲባል ስልጣን አንፈልግም እኛ ለውጥ ነው የሚፈልገው የሚል ዘመናዊ ሽሬ ንግግር አላቸው። በዛ ጊዜ እንግዲህ ፖለቲካ ለስልጣን ካልታገለ ምን ፋይዳ አለው የሚለው የብዙዎቹ ሰዎች ጥያቄ ነበር። ውሎ አድሮ እንግዲህ አንፈልገውም ያሉት ስልጣን በላያቸው ላይ ወጥቶ ያደረጋቸው ነገር ትምህርት ይሆናል። አብዛኞቹ በተለይ እነ አቶ ተመስገን ጥሩነህ ነው የሚሰራው። እነ ገዱ አንዳርጋቸው በዚህ ሁኔታ ጸጸት ውስጥ የገቡት እንዲሁም ደግሞ እነ ደመቀ መኮንን፣ እነ ጸጋ አራጌ፣ እነ ዮሐንስ ቧያለው ካሉበት ከፍተኛ ስልጣን አሁን ያሉበት ሁኔታ ይታወቃል። እነ ገዱ አንዳርጋቸው ጭምር። ስለዚህ እነዚህ ሰዎች ይህን በገቡበት ሁኔታ አሁን አብይ አህመድ ጋር በመሆን በህዝብ ላይ የሚፈጸመውን ግፍና ሰቆቃ አልታያችሁ ብሎ ነው ወይስ ደግሞ ነገ ዕጣ ፈንታ በእኛ ላይ አይደርስም ብላችሁ ነው ወይ? እስከ መቼ ድረስ ነው አብራችሁ የምትጓዙት? እስካሁን ያለው ድርጅት መፍረስ፣ ግለሰብ ከስልጣን መባረር ነው። ካሁን በኋላ በኢትዮጵያ ውስጥ እየመጣ ያለው አደጋ ግን ምናልባት ሀገር የመበተንና ሀገር የማፍረስ አደጋ ጭምር እየያዘ እየመጣ ነው። እንግዲህ አሁን በተለይ ኢትዮጵያ መስቀለኛ በሚባል ደረጃ ላይ ነው ያለችው። በተለይ አገር ወደ መፍረስ የሚጠጋ ህወሓት ሌላ የፖለቲካ ድርጅት ነው፣ ሌላ ሀገር ነው፣ ሌላ ኃይል አስተላለፍ ይዞ ነው እንግዲህ አሁን ለጊዜው በኢትዮጵያ ውስጥ የኃይል ብልጫ ስለተወሰደበት በገንዘብ ወይም ደግሞ አንዳንድ ጉዳዮችን ለማስተካከል ነው እንጂ እንደ ዲፋክቶ ስቴት ወይም ደግሞ ታላቋ ትግራይ የሚለው ፕሮጀክት ነው እያቀነቀነ ያለው። ለዚህም ወታደራዊ ስምሪት፣ ወታደራዊ ዝግጅት፣ ወታደራዊ አደረጃጀታቸውና የፖለቲካ አደረጃጀታቸው እሱ ነው የሚያሳየው። የኦህዴድ ፖለቲካም አሁን እንግዲህ ከላይም ከታችም የሚታየው በግራ በቀኝም አዲስ አበባን ውጦ ከዛ በኋላ የኦሮሚያ ሪፐብሊክን መመስረት እንቅስቃሴ ነው። በዚህ መሃል ይህንን በቀጥታም በተዘዋዋሪ በፖለቲካውም ሆነ በሚሊተሪው በሲቪልም ሆነ በወታደራዊ መንገድ አብሮ እያጀቡ ያሉ ሰዎች ከነገዱ ትምህርት ተምረው መቼ ነው ጥያቄ የሚጠይቁት የሚለው ለሁሉም የሚነሳ ጥያቄ ነው። መለስ ዜናዊ ዘላለማዊ ነው በሚል የመለስን ስርዓት በዋናነት ሲያገለግሉ የነበሩ ሰዎች በኋላ የነመለስ ስርዓት ወድቆ አይተዋል። አብይ አህመድ አሁን የምድርም የሰማይም የብልጽግና ጌታ ነው እያሉ የሚከተሉ ሰዎች ነገና ከነገ ወዲያ ቁጭ ብለው ሂሳብ ሲሰሩ እነሱ እንደ ሸንኮራ አገዳ ተመተው ሲጣሉ ከሚጸጸቱ አሁን ከነገዱ ትምህርት ለምን አይወስዱም የሚለውን በዚሁ አብሮ ማንሳት ያስፈልጋል። ከዚህ ወደ መረጃዎች ነው የሚሄደው። እናንተ ማስተያየቶች ካላችሁ በዚህ መንገድ በተለይ በሐሳቦች ላይ ከመረጃዎች ከደረቅ መረጃዎች ባሻገር ሐሳቦችም ያው እንግዲህ ያው በሚዲያ የሚተላለፍ ነው። ሚዲያ ጉልበት አለው፣ ሰዎች ይሰሙታል። እንደዚህ ሐሳቦቻችሁን አድርሱ። ስለዚህ ከቀበሌ እስከ ፌደራል ድረስ ከተመስገን ጥሩነህ እስከ መጨረሻው የቀበሌ መዋቅር ድረስ ያሉ የአማራ ብልጽግና ሰዎች ነገ ዕጣ ፈንታቸው የህዝባቸው ሁኔታ ምንድነው የሚሆነው? አሁን እየተደረገ ያለው ጦርነት በነገራችን ላይ እነሱ እንደሚሉት የህግ ማስከበር ሀገር የማዳን አይደለም። የኦህዴድ ብልጽግና የፖለቲካ ኢምፓየርን የማስከበር ጉዳይ ነው። በአዲስ አበባና በሌሎች አካባቢዎች እየተደረገ ያለው ሰሞኑን የኦሮሞ ሁለት ፖለቲካ ድርጅቶች የጠየቁት ጥያቄ የዚህ ግልባጭ ፖለቲካ ትግበራ ነው እየተሰራ ያለው። አማራውን በፖለቲካም በሚሊተሪም አንገቱን ማስደፋት፣ ትጥቁን ማስፈታት፣ ከዛ በኋላ በዚህ ቀጠና የሚገዳደረን ኃይል የለም የሚል ፕሮጀክት ነው እየተሰራ ያለው። እንግዲህ በዚህ ውስጥ በጦርነቱ ውስጥ ያሉት ያንዳንዱ በንጹሃን ላይ የሚደርሰው ጉዳት፣ ሌሎች ጉዳቶች እንዳሉ ሆነው ደረቅ ወንጀሎች እንዳሉ ነው። የጦርነቱ የፖለቲካ ዓላማ ግን ይሄ መሆኑ መታወቅ አለበት። ከዚህ በኋላ እንግዲህ አልሰማንም አላወቅም ነበር የሚለው እንግዲህ ነገዱም እንደደመቀም 2010 ባህር ዳር በህዝብ በተሰበሰበበት ስቴዲየም አሁን በኋላ እኛ እያለን አማራ አንገቱን አይደፋም የሚል
ንግግር ካደረጉ በኋላ ነው። በኋላ እንኳን አማራውን ራሳቸውን እንኳን አንገታቸውን ቀና እንዳያደርጉ አድርጎ አብይ አህመድ የተጫወተባቸው። ወደ መረጃዎች ስቀጥል የካቲት 23 2017 ዓ.ም ከ3 ቀናት በፊት የአቤሎ ጉምሩክ ኬላ አንድ የመከላከያ አዛዥ ከፍተኛ ኮኮይን እጽ ይዞ ወደ ናይሮቢ ሲሄድ መያዙ ይታወቃል። እንግዲህ የወታደራዊ አመራር ሳምሶን በዳዳ ሻሺ ይባላል። ከፍተኛ ወታደራዊ መኮንን ነው። አሁን የመረጃ ምንጮቹ የሚሉት ምንድን ነው? የአቤሎ ጉምሩክ ተይዞ የነበረው የመከላከያ አዛዥም ተለቋል። እጽ ሲያዘዋውር የነበረው የተያዘው እጽም እንደዚሁ በፌዴራል ፖሊስ ታጅቦ ወደ ኬንያ ድንበር ወደ ሞያሌ ተወስዷል ነው የሚሉት። እንግዲህ አገር ማለት እንደዚህ ነው። እንግዲህ አባትየው ዳኛ ልጅየው ቀማኝ አይነት ነው። እጽ በቁጥጥር ስር ዋሉ የጉምሩክ ባለሙያዎች። ከዛ በኋላ ወታደራዊ ኃላፊነት ያላቸው ሰዎች በቁጥጥር ስር ወዲያው ተፈታ። እጹንም ከነሱ ተቀብለው የፌዴራል ፖሊስ አጅቦ ወደ ናይሮቢ ይዞት ወደ ሞያሌ ይዞት ሄዷል ተብሏል። እንግዲህ እነማን ናቸው አገር እያስተዳደሩ የህዝብን ደህንነት የሀገርን ሰላም እየጠበቁ ያሉ ሰዎች እነማን ናቸው የሚለው ማሳያ ነው። ይኸው መልእክቱን አድርሻለሁ። ሌላው የችሎት መረጃ ነው። በነ ቴዎድሮስ ጣምራይ ጠበቃ ምስክርነት በተመለከተ የተነሳው ውዝግብ አለ። እንግዲህ በተለይ አሁን የምነግራችሁ ምስክር በእስር ቤት ውስጥ ከአማራ የፖለቲካና የህሊና እስረኞች ጋር አብሮ ከቆየ በኋላ ከአቃቢ ህግ ጋርና ከፖሊስ ጋር በመስማማት በእነዚህ ላይ መሰክራለሁ በሚል መረጃ ያሰበስብ ከቆየ በኋላ ከ3 ወራት በኋላ ተፈቶ 3 ስም ተዘጋጅቶለት ነው ወደ ፍርድ ቤት እየቀረበ ምስክርነት የሚሰጠው። አንዱ አቢኔዘር የሚል ስም ሲዘጋጅ፣ ሌላው አንዱ አለም የሚል ስሞች እና እንዲሁም ደግሞ ሌላ በወላይተኛም ትርጉም ያለው ስም ይዞ ነው በምስክሮች ላይ ምስክርነት እየሰጠ ያለው። ይሄ ምስክር እንግዲህ እነ እስክንድር ሽፈራው እነ አስማረ ወረቀት ጋር አብሮ ታስሮ ነበረ። ድጋፍ የሚያደርጉለት የነበረው በእስር ቤት ውስጥ ይንከባከቡት የነበረው ቤተሰብ ሩቅ ነው በሚል በወላይታ ቀጠና ፋኖን ሳደራጅ ተይዤው በሚል በተለያየ መንገድ ብዙ ጉዳዮችን ያቀርብ ነበረ። ከዚህ ጋር እንግዲህ በተያያዘ ምስክር እንዲሆን ተስማምቶ ወጥቶ ምስክር ሁን ተብሎ እምቢ በተባለው በእነ አስማረ ወረቀት ላይ ነው እየመሰከረ የሚገኘው። እነሱ ጋር ምስክርነት ሲሰጥ ሐሰተኛ ምስክር ነው በአቃቢ ህግ ስልጠና ሰጥቶት ፍርድ ቤት ቀርቦ በሚያስረዳበት ጊዜ ጠበቆቹ መስቀለኛ ጥያቄዎችን ይጠይቁታል። መስቀለኛ ጥያቄ ሲጠይቁት መመለስ አይችልም። በዚህ በመሃል አቋርጦ የምመሰክርባቸው ሰዎች ቤተሰቦች ግድያ ሊፈጽሙብኝ ስለሆነ ፍርድ ቤቱ ይመዝግብልኝ ይላል። ጠበቃውም ለመሆኑ በምን መኪና ነው የተከታተሉ እነማን ናቸው የሚል ጥያቄ ሲያቀርብለት መመለስ አልቻለም። በዚህም እንግዲህ ጠበቃውና ጠበቆቹ ላይ አቃቢ ህግና ሐሰተኛው ምስክር ጫና ለመፍጠር ሲሞክሩ ጠበቆቹ ችሎቱን ለቀው ወጥተዋል። በእርግጥ ዳኞቹ እንግዲህ ፖሊስ ልከው ችሎቱ እንዲቀጥል ጠበቆቹም እንዲገቡ ለማድረግ ሞክረዋል። በተለይ እንግዲህ ጠበቃ ሰለሞን ገዛኸኝ በዚህ ምክንያት ትናንትና ችሎት አቋርጦ እስከ መውጣት ደርሷል። እንግዲህ ሐሰተኛ ጠበቆች ናቸው ይህን እያደረጉ ያሉት። ችሎት ጥሎ ወጥቶ ነበር። ዳኞችና ፖሊስ ልከው ለማግባባት ተሞክሮ ዛሬ ችሎት ስለመቀጠሉ ነው እንግዲህ ጠበቃ ሰለሞን ገዛኸኝም እየተናገረው። የፍርድ ቤቶቹ ገመና ይህንን ይመስላል። እንግዲህ በተለይ በፖለቲካ እስረኞች ላይ የሚቀርቡ ምስክሮች ጉዳዮች ምንድን ናቸው? ይሄ ማሳያ ነው። ወደ አማራ ክልል ግንባር መረጃዎች ሲሄድ ወደ ራያ ቆቦ የሚወስደን መረጃ ነው ማስከትለው። ራያ ቆቦ በራያ ቆቦ ወረዳ ቆቦ ከተማ እንግዲህ የሚሊሻ መንግስት እየተቋቋመ ነው የሚያስብል በደል ነው በሚሊሻዎች እየተፈጸመ የሚገኘው በአካባቢው ማህበረሰብ ላይ ተብሏል። ወጣቶች በሚሊሻ ትዕዛዝ እንዳይፈቱ ተደርገዋል፣ ታስረዋል። ሚሊሻዎቹ ግድያም ይፈጽማሉ። አቃቢ ህግ ማቀርበው ክስ የለኝም በማለቱ ፍርድ ቤት በነፃ የለቀቃቸው ወጣቶችን ሚሊሻ ሰብስቦ አስሯቸዋል። ገንዘብ ካልከፈላችሁም አትወጡም እየተባሉ ነው የሚገኙት። እንግዲህ ሚሊሻ በአሁን ባለው የአማራ ክልል ጦርነት ያልተገደበ ስልጣን ነው ያለው። ይገድላል፣ ያስራል፣ ብዙም አያገናዝብም። እንግዲህ ብዙ ሚሊሻ ስለሚወስደው እርምጃ የሚያገናዝበው ነገር የለውም። ዝርፊያዎችንም በተለይ የቀንድ ከብቶችን እንዲሁም ደግሞ የእርሻ ምርቶችንም ጭምር እየዘረፉ ለራሳቸው ይወስዳሉ። የብልጽግና ካድሬዎች ደግሞ ለሚሊሻዎቹ እናንተ በሰላም እንድትኖሩ ከፈለጋችሁ በዚህ ዘመቻ ውስጥ ወጣት የሚባለውን መጨረስ አለባቸው የሚል ትዕዛዝ ነው የሚሰጧቸው። ወጣቱ ሁሉ ፋኖ ነው፣ ፋኖ ካላለቀ ሚሊሻ በሰላም አይኖርም በሚል እንግዲህ የከፋ እርስ በርስ ግድያ ነው እንዲከሰት እየተደረገ ያለው በዚህ ጦርነት። በነገራችን ላይ እንግዲህ በአድማ ብተና በኩልም
እየደረሱ ያሉ ጉዳቶች በተለያዩ ጊዜያት በህዝብ ተቆርቋሪነታቸው ጭምር የሚታወቁት ናቸው። እንግዲህ ከኋላ ሁሉ እየተመቱ አብረው ጉዳት እያስተናገዱ ዋጋ እየከፈሉ የሚገኙት። ወደ ሰሞኑን ከባድ ውጊያ ወደ ነበረባቸው ቀጠናዎች ሲሄድ ወደ ጋይንትና አካባቢ የሚወስድን መረጃ ላስከትል። ጋይንት እንግዲህ ትላንትና መሻሹን በአምስት ወረዳዎች በተለይ ላይ ጋይንት በተለያዩ በገጠራማ ወረዳዎች ንፋስ መውጫ ከተማ አቅራቢያ፣ ታች ጋይንት፣ አርብ ገበያና አካባቢው፣ ሰዴ ሙጃ እንዲሁም ደግሞ ሮቢትና አካባቢው፣ ሶራምባ ተብሎ የሚጠራው አካባቢ ውጊያዎች ሲደረጉ አምሽተዋል። ዛሬ በእነዚህ አካባቢዎች ላለፉት 8 ቀናት ሲደረግ የነበረው ውጊያ ዛሬ ጋብ ብሏል። 206ኛ ኮር አንበሳው ጋይንት ገብርዬ ክፍለ ጦር እንዲሁም ደግሞ ከአማራ ፋኖ በጎንደር አንድነት ውባንታ ባተ ክፍለ ጦር እንዲሁም የጉና ክፍለ ጦር በጋራ የተሳተፉባቸው ዘመቻዎች አሉ። ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ እነ ጀነራል ነጋ ተገኘ በጋራ ከደብረ ታቦር ብናት፣ መቀጣዋ፣ ፋርጣ፣ እስቴ፣ ጉና፣ ክምር ድንጋይ፣ ጋይንት ድረስ ያሉ ዘመቻዎችን በጋራ ሲያደርጉ ነበር። በእነዚህ ዘመቻዎች በተለይ ትናንት አመሻሽ በተደረጉት ከ47 በላይ የነፍስ ወከፍና የቡድን መሳሪያዎች በእጃችን ገብተዋል ሲሉ ፋኖ አሳውቋል። የገብርዬ ክፍለ ጦር በተለይ እነዚህ መሳሪያዎች ከእጅ ገብተዋል ብሏል። በዚህ ውጊያ እንግዲህ በርካታ ንጹሐንም እንዲሁ በመንግስት ኃይሎች ላይም በፋኖ ኃይሎች ላይም ጉዳት ደርሷል። ያው በተከታታይ እያቀረብኩላችሁ ወደ ባህር ዳር የሚወስድን መረጃ ላስከትል። ከባህር ዳር ወደ ዳንግላ እንቅስቃሴ ያደርግ የነበረ ወታደራዊ ተሽከርካሪ ላይ ደፈጣ ጥቃት ተፈጽሟል። ዛሬ ረፋድ 2 ሰዓት ተኩል ገደማ ከዱር ቤት የከተማ አቅራቢያ ደረቅ ወንዝ ተብሎ የሚጠራው አካባቢ በተፈጸመ የደፈጣ ጥቃት ከባህር ዳር ወደ ዳንግላ ወታደሮችና ወታደራዊ ቁሳቁሶች ጭኖ ሲሄድ በነበረ ተሽከርካሪ ላይ የተፈጸመ የደፈጣ ጥቃት ጉዳት ደርሷል ነው የተባለው። የአማራ ፋኖ በጎጃም አቤ ጉበኛ ብርጌድ ነው የደፈጣ ጥቃቱን የፈጸመው ተብሏል። እንግዲህ አቤ ጉበኛን ሁላችሁም ታውቁታላችሁ። አልወለድም በሚለው አጭር ልቦለድ ይታወቃል። ወደ ሌላ መረጃ ሲሄድ ተፈናቃዮችን በተመለከተ ግሎባል ሸልተር የተባለ ድርጅት ባወጣው ሪፖርት መሰረት በአማራ ክልል ከ560 ሺህ በላይ ተፈናቃዮች በአስቸጋሪ ሁኔታ ውስጥ ይገኛሉ ብሏል። በ33 የመጠለያ ጣቢያዎች የሚገኙ ተፈናቃዮች በአስቸጋሪ ሁኔታ ውስጥ ናቸው ተብሏል። መጠለያ ጣቢያዎቹ አርጅተዋል፣ እድሳት አልተደረገላቸውም፣ አገልግሎትም እያገኙ አይደለም። 560 ሺህ ተፈናቃዮች በትግራይም በተመሳሳይ 900 ሺህ የሚደርሱ ተፈናቃዮች በአስከፊ ሁኔታ ውስጥ ነው የሚገኙት በ90 መጠለያ ጣቢያዎች። በተለይ በአማራ ክልል ያሉ ተፈናቃዮች ምግብ ነክ ያልሆኑ ድጋፎች ደርሰዋቸው አያውቁም። ያ ማለት የንጽህና መጠበቂያ፣ የሕክምና ቁሳቁሶች እና ሌሎች ደርሰዋቸው አያውቁም ተብሏል። በአማራ ክልል በቀጠለው ጦርነት እንደዚሁም ለከባድ ችግር ተጋልጠዋል አብዛኞቹ የመጠለያ ጣቢያዎች። ከነዚህ መካከል በመጠለያ ጣቢያዎች የሚገኙ ሴቶች አስገድዶ መድፈር እና ሌሎች ወንጀሎች ተፈጽመውባቸዋል። ለማሳያነት እንግዲህ ግሎባል ሸልተር የተባለው ድርጅት የደብረ ብርሃን እንዲሁም ደግሞ በምዕራብ ጎጃም፣ አዊ ዞን፣ ደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋ ያሉ መጠለያ ጣቢያዎችን የሀገር ውስጥ ተፈናቃዮች ዋቢ በማድረግ ነው መረጃ ይፋ እያደረገው። አሁንም እንግዲህ ለተፈናቃዮቹ አስፈላጊው ነገር ቢደረግላቸው መልካም ነው። የሚችሉ ሁሉ ርብርብ ቢያደርጉ። ሌላው የአማራ ፋኖ በወሎ ዝና የአማራ ፋኖ በወሎ አንድ ላይ እንዲሆን ቢስማሙ እንቅስቃሴ እየተደረገ ስለመሆኑ የሽማግሌ ቡድኑ ከላከልኝ ጽሁፍ ይህንን ያሳያል። የሽምግልና ሂደቱን በተመለከተ እንግዲህ ወደ ስምምነት እንዲመጡ እየተደረገ ያለው ጥረት በውጭ በሚገኙ እና በሀገር ውስጥ በሚገኙ የአካባቢ ተወላጆች እና ተጽዕኖ ፈጣሪዎች በኩል እየተደረገ ያለውን ጥረት የሚያሳይ ጽሁፍ ነው እየተላከልኝ። እንግዲህ ምናልባት ሁሉም ሽማግሌዎች ደግሞ ሂደቱ ወደ መቋጫው ሲደርስ ወይ ደግሞ በዚህ ልክ ሁሉም ፈቃደኛ ሲሆኑ ይፋ የሚደረግ ይሆናል። ለማንኛውም እርስ በርስ እንዲግባቡ በአንድ የህልውና ትግል ውስጥ ያሉ ወንድማማቾች ለተመሳሳይ ዓላማ እየሞቱ እስከሆነ ድረስ በተመሳሳይ መንገድ አንድ አይነት አደረጃጀት አንድ አይነት ሀሳብ ይዘው በአንድ ላይ እንዲቆሙ የሚደረጉ ጥረቶች መቀጠል አለባቸው። አመሰግናለሁ። ወደ አዴት የሚወስደን መረጃ ላስከትል። ከአዴት ወደ ብር አዳማ ወደ ቋሪትና ሰከላ መገንጠያ ከፍተኛ ቁጥር ያለው የመንግስት ኃይል እየተንቀሳቀሰ ስለመሆኑ ከሰዓት በኋላ የወጡ መረጃዎች ያሳያሉ። ከቋሪት ሰከላ መገንጠያ በተለይ ብር አዳማ ተብሎ የሚጠራው አካባቢ በርካታ የመንግስት ኃይል ሰፍሯል። ዛሬ ነው አብዛኛውን እንቅስቃሴ ያደረገው።
እስካሁን ድረስ ከፍተኛ እንቅስቃሴ ቢኖርም በአካባቢው ውጊያም ሆነ ጦርነት የለም። እንግዲህ ቋሪት በተለይ በፋኖ ቁጥጥር ስር ያለው ወረዳ ነው። ተደጋጋሚ ጦርነት ተደርጎበታል። ወደዚህ ቦታ መዳረሻ አድርጎ ሊንቀሳቀስ ይችላል ነው የሚሉት የመረጃ ምንጮቹ። እስካሁን ግን በአካባቢው የተለየ ነገር የለም። ሌላው እንደዚሁ ከፍተኛ ወታደራዊ እንቅስቃሴ ያለበት ወደ ትግራይ አካባቢዎች ከፍተኛ ኃይል እየተጠጋ ነው የሚሉ መረጃዎች ናቸው ያሉት። ባለፈው በአባላ ጉላ መቀሌ መስመር በአባላ በኩል ከፍተኛ ኃይል ስለመጠጋቱ አሁን ደግሞ በራያ አለማጣ ወረዳ ሳሆ በርተክ ላይ እንዲሁም ደግሞ ወደ ጨርጨርና መሆኒ አካባቢዎች ከፍተኛ ኃይል እየገባ ስለመሆኑ የፌዴራል ኃይል እየተገለጸው። ይሄ እየሆነ ያለው እንግዲህ ትግራይ ውስጥ ያለው ውጥረት መቀጠሉን ተከትሎ ነው። ጀነራል ጆን መድድ እነጌታቸው ረዳን ለማውረድ ጥቂት ነው የቀረን፣ አብዛኛው ህዝብ ፈቃድ ሰጥቶናል በሚል ለዚህ ጊዜያዊ አስተዳደሩን ለማፍረስ እየተንቀሳቀሱ ነው የሚገኙት። የክተት ጥሪም አውጀዋል። ጌታቸው ረዳ ደግሞ የጊዜያዊ አስተዳደሩ ከተለያዩ የህብረተሰብ ክፍሎች ጋር በመቀሌ ውይይት እያደረገ ነው፣ በተለይ ከወጣቶች ጋር የሚገኘው። ትላንትና እነ ጆን መድድ ያደረጉት ስብሰባ በተሰብሳቢዎቹ አማካይነት የምንፈልጋቸው ሰዎች አልቀረቡም በሚል እንዲቋረጥ ስለመደረጉም እንደዚሁ መረጃዎቹ ጠቁመዋል። ወደ ሸዋ የሚመልሰን መረጃ ላስከትል። አጣዬ፣ አላላ፣ አፍሶ አምባ፣ ዘንቦ፣ መስቀል በር እና የለን ተሪ ተብሎ የሚጠሩት አካባቢዎች ከማለዳ ጀምሮ በእነዚህ አካባቢዎች የከባድ መሳሪያ ድብደባ ነበር ተብሏል። ከሰዓት በኋላ የመሳሪያ ድብደባው ቆሟል። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት ግን አልታወቀም ነው የተባለው። ወደ ደብረታቦር እንመለስ። ደብረታቦር የከተማ ውስጥ ጥበቃ የሚሰሩ የግል የንግድ ሱቆችን፣ መደብሮችን የሚጠብቁ በጸጥታ ሰዎች ተደብድበዋል የተባለው 26 ድርጅቶችን የሚጠብቁ ሰዎች ሌሊቱን በአድማ ብተና፣ በፖሊስ፣ በመከላከያ ተደብድበዋል የተባለው። ለምን እንደተደበደቡ የታወቀ ነገር የለም። ይሄ የሆነው ደብረታቦር ከተማ ቀበሌ 08 ተብሎ የሚጠራው አካባቢ ነው። በርካታ ሰዎች የተደበደቡት በዚህ ምክንያት እንግዲህ ጥበቃ ላይ የነበሩ ሰዎች ባለ ንብረቶችን ንብረት ተረከቡን፣ መንግስት እየደበደበን ነው በሚል ዛሬ አብዛኞቹ ወደ ፖሊስ ጣቢያ ቀርበዋል ነው የተባለው። የአማራ ፋኖ በጎጃም 9ኛ ክፍለ ጦር የህዝብ አስተዳደር ጋር በተያያዘ ለህዝብ አስተዳደር ኃላፊነታቸውን ለተወጡ የአካባቢ ነዋሪዎች የምስጋና ምስክር ወረቀት ሰጥቷል። የብልጽግና መዋቅር ከፈራረሰ በኋላ የአካባቢው ማህበረሰብ ሰላም፣ ደህንነት፣ አስተዳደር በኩል ሚናቸውን ለተወጡ ሰዎች ነው አማራ ፋኖ በጎጃም እውቅና እየሰጠ የሚገኘው። እንግዲህ በነገራችን ላይ በተለያዩ አካባቢዎች በተለይ በገጠራማ አካባቢዎች አሁን ፋኖ በያዛቸው አካባቢዎች በህዝብ አስተዳደር አንዳንድ አካባቢዎች በዋና ዋና መንገዶች ዝርፊያና እገታዎች አሉ ከሚለው ውጭ በአብዛኞቹ አካባቢዎች ሌባ፣ ዘራፊ የሌለበት ህዝቡ በሰላም ወጥቶ በሰላም እየገባ እንደሆነ ነው የሚገለጸው። እንቅስቃሴ ባለባቸው በዋና ዋና መንገዶች ላይ ግን በኬላንና በከተሞች አካባቢ ግን ያለው ዝርፊያ ህዝቡን ለከፍተኛ ምሬት ዳርጎታል። ከፍተኛ ምሬት ውስጥ ነው ያለው። በጠዋት እንግዲህ በአንድ ሰዓት ውስጥ ከ50 እስከ 60 ሾፌሮች የሚታገቱባቸው አካባቢዎች ጭምር እንዳሉ ነው። ከዛ ውጭ በገጠራማ አካባቢ ያለው ሁኔታ ግን ይህን ነው የሚያሳየው። ከውጭ ያገኘሁትን መረጃ ላስከትልና መረጃዎችን ልጨርስ። ከውጭ አሜሪካ የዘለንስኪን ለመተካት ከዩክሬን ተቃዋሚ ፖለቲከኞች ጋር በድብቅ እየመከረች ነው ተብሏል። እንግዲህ ዘለንስኪ ሰሞኑን ከትራምፕ ጋር በአሜሪካ በነበረ ስብሰባ ክፉና በጎ ከተነጋገሩ በኋላ ያለመነጋገሪያ ሆኗል ጉዳዩ። ዘለንስኪ እንግዲህ በሞራል እንዲጎዱ ጭምር በማድረግ ትራምፕ አባረዋቸዋል። ያቀረብነውን የጦር መሳሪያ እንደዚሁ በማዕድናት ወይ ደግሞ በከበሩ ማዕድናት ገምታችሁ ክፈሉን፣ ለዚህ ውል ፈርሙ በግድ የሚል ጫና ውስጥ ነው ያሉት። አሜሪካን አምኖ ከራሻ ጋር ጦርነት ውስጥ ገብቶ የነበረው ዘለንስኪ በጦርነቱ ጉዳይ የሰላም እንዲሁ ደግሞ ጦርነቱን ቀጣይነትና ማቋረጥ በተመለከተ አንተ አይመለከትም በመባል በአሜሪካ ድርድሮችንም ከሩሲያ ጋር ያሉ ንግግሮችንም አሜሪካ ነች እያደረገች ያለችው። ይሄ እንግዲህ የቅርቡን ትቶ የሩቅ መጠጋትን ያስከፈለው ዋጋ ማሳያ ነው። ዘለንስኪ ደግሞ ዩክሬን